ምሳሌ ሚዲያ እጅን በአፍ የሚያስጭኑ አስገራሚና አስደናቂ ታሪኮች፣ አስተማሪ የሆኑ ተሞክሮዎች የሚቀርቡበት ቻናል ምሳሌ ሚዲያ። በዚች መብራትና ውሃ በሌለባትና ጨለማ ውስጥ በምትገኝ ቤት ውስጥ በአሜሪካ ታሪክ እጅግ አስከፊ የሀገር ውስጥ ሽብር ጥቃትን አውጇል። የኤፍቢአይ ኤጀንቶች ወደ መኖሪያ ቤቷ ዘልቀው ሲገቡ የሚስጥር ኮድ ያለባቸው መጽሔቶች፣ የፈንጂ መስቀያ ቁሳቁሶች እንዲሁም በፖስታ ለመላክ የተዘጋጁ ተቀጣጣይ ፈንጂዎችን አገኙ። አሁን በአሜሪካ ታሪክ ውስጥ የተማሩት ሰላም የምሳሌ ሚዲያ ተከታታዮች እንዴት አላችሁ? በዚህ አስገራሚ ታሪክ ቀደም ሲል ስለጠቀስነው ሰው ልዩ ችሎታና የኤፍቢአይን ክትትል የምናስቃኛችሁ ይሆናል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። ቻናላችንን ሰብስክራይብ እያደረጋችሁ እንድትቀላቀሉንም እንጠይቃለን። ቪዲዮን ላይክ በማድረግ እንድትጀምሩ፣ ሐሳብ አስተያየቶቻችሁንም በኮመንት መስጫው ላይ እንድታሰፍሩም እንላለን። እስከ መጨረሻው ስለምትከታተሉን ከልብ እናመሰግናለን። ወደ ቴዲ ጆን ካዜንስኪ አስገራሚ ታሪክ እንለፍ። ቴዲ ጆን ካዜንስኪ በአሜሪካ ቺካጎ ግዛት ውስጥ ከሚኖሩና የፖላንድ ዝርያ ካላቸው አሜሪካውያን በ1942 ነው የተወለደው። የተወለደባት መንደር በአብዛኛው አነስተኛ ገቢ ያላቸው አሜሪካውያን መኖሪያ ናት። ወላጆቹ እጅግ ሲበዛ ጥብቅ ስነ ስርዓት ያላቸው፣ በጣም የሚፋቀሩና ለትምህርት ልዩ ፍላጎት ያላቸው ናቸው። ቴዲ ጆን ካዜንስኪ ወይም ዩና ቦምበር ከልጅነቱ ጀምሮ ብሩህ አእምሮ ያለው መሆኑ ያስታውቃል። የማሰብ ወይም የማመዛዘን ብቃት መለኪያ በሆነው አይኪው ሲለካ 168 የአይኪው መጠን ያለው ሲሆን ይህም ከአልበርት አንስታይን የአይኪው መጠን ይበልጣል። መምህሮቹም መጽሐፍትን፣ ሳይንስና ሙዚቃ የሚያፈቅር ዝምተኛና ኮስታራ ልጅ በማለት ይገልጹታል። በሁሉም ትምህርት አይናፋርና አለባበሱም ሰዎችን የማይስብ ሆነ። በመጀመሪያዎቹ የቆይታ ጊዜያቱም ራሱን በሂሳብና ፍልስፍና ትምህርት ውስጥ የቀበረ ጥናትና ምርምር ተመርጧል። ሄንሪ መራይ የተባሉት የዩኒቨርሲቲው ፕሮፌሰር በአሜሪካው የስለላ ድርጅት ሲአይኤ የሚደገፍና ኤምኬ አልትራ ፕሮጀክት የተባለ ፕሮጀክት አካል የሆነ ምርምር እየሰሩ ነበረ። ቴዲ ጆን ካዜንስኪና ሌሎች ተማሪዎች ስለ ራሳቸው እምነትና አመለካከት ጥልቅ የሆነ የግል ሐተታ እንዲጽፉ ተጠየቁ። ከዚያም ለ3 ዓመታት ያህል እነርሱን ለማዋረድና ስሜታቸውን ለመጉዳት ታስቦ ጭካኔ የተሞላበት ምርመራና ማጥላላት ተደረገባቸው። ቴዲ ጆን ካዜንስኪ የሚጽፋቸውን ጽሑፎች አሰልጣኞች በታሰበበት መልኩ ይሳለቁባቸዋል፣ ያጣጥሏቸዋል። ከዚያም ላዩ ላይ በተገጠሙ መሳሪያዎች አማካኝነት በሚደርስበት የቃላት ጥቃትና የስነ ልቦና ጫና ምክንያት የሚሰማውን የጭንቀት መጠን ይለካሉ። ቴዲ ጆን ካዜንስኪ ከቆይታው በኋላ እነዚህን ዓመታት እጅግ ጥልቅ ስቃይ ያሳለፈባቸው ዓመታት እንደነበሩ ገልጿል። አንዳንድ የስነ ልቦና ባለሙያዎች ይህ ከባድ ቁስል በኋላ ላይ በአመጽ የሚፈነዳ የቁጣና ያለመተማመን ጠባሳ ዘርቷል ብለው ያምናሉ። የሃርቫርድ ዩኒቨርሲቲ ቆይታውን ሲያጠናቅቅ የነበረው ቴዲ ጆን ካዜንስኪ ወደ ሃርቫርድ ሲገባ ከነበረው ቴዲ ጆን ካዜንስኪ ፍጹም የተለየ ነበር። በጣም ተስፋ የቆረጠ ብቸኛና ቂመኝነት የነገሰበት ሰው። ቴዲ ጆን ካዜንስኪ ከሃርቫርድ ዩኒቨርሲቲ ከተመለሰ በኋላ ከሚቺጋን ዩኒቨርሲቲ የዶክትሬት ዲግሪውን በሂሳብ ትምህርት አገኘ። በ25 ዓመቱ በካሊፎርኒያ ዩኒቨርሲቲ ኦፍ በርክሌይ በጣም ወጣቱ ፕሮፌሰር ሆኖ ተቀጠረ። በ1969 ደግሞ ያለምንም ማስጠንቀቂያ ዩኒቨርሲቲውን ሲለቅ ኮሌጁም በጣም ደንግጦ ነበር። ቴዲ ካዜንስኪ ለቤተሰቡ እሱ የሚጠላውን የኢንዱስትሪ ማሽን የሚያገለግሉ ተማሪዎችን ማስተማር እንደማይፈልግ ነገራቸው። ከዚያም ወደ ሞንታና ተራሮች መጥፋትን መረጠ።
እዚያም ከወንድሙ ጋር አልጋ፣ ወንበርና መጽሐፍት የተሞላች መደርደሪያ የምትይዝ ከእንጨት የተሠራች ቤት አዘጋጁም። መብራትና ውሃ የለም። ቴዲ ጆን ካዜንስኪ በዚያች በሞንታና ተራራ ጫካ በተከበበች እንጨት ቤት ውስጥ ካስተሳሰቡ ከማስታወሻውና ለዘመናዊ ቴክኖሎጂ ካለው ጥብቅ ጥላቻ ጋር በብቸኙን አንድ የአካባቢ ሰው ጠቆመ። ግራጫ ኮፍያ፣ ጥቁር መነጽርና ሰው ሠራሽ ጺም እንዳለውም ተናገረ። ፖሊስ መረጃውን አጠናክሮ በመላ አሜሪካ አሰራጨ። ለመጀመሪያ ጊዜ ቴዲ ጆን ካዜንስኪ ወይም ዩና ቦምበር የተባለውን ሰው ፊት ሕዝብ አየው። ከዚያ በኋላ ሰውየው ድምፁ ጠፋ። ለ5 ዓመታት ያክል ፈንጂዎች መመረትና መሰራጨት አቆሙ። ኤፍቢአይ ሰውየው ወይ ሞቷል ወይ ጠፍቷል ብሎ ገምቶ ነበር። ግን የተሳሳተ ግምት ነው። በ1993 ከረጅም ጊዜ መጥፋት በኋላ ፈንጂ አጥማጁ ወደ ሥራ ተመለሰ። አሁን ፈንጂዎቹ በጣም ለመያዝ በርካታ ማማለያዎችን ቢያቀርብም እሱን አየሁ የሚል ግን አልነበረም። በመጨረሻ ግን ሰውየው ራሱ ከማይታወቅ ቦታ ተናገረ። በ1995 ኒውዮርክ ታይምስ ጋዜጣ ከምስጢረኛው ፈንጂ አምራች ፕሮፌሰር ቴዲ ጆን ካዜንስኪ ወደፊት ዕጣ ፈንታው ኢንዱስትሪያል ሶሳይቲ ኤንድ ኢትስ ፊውቸር የሚል ነበረ። በዚህ ጉዳይ ላይ ኤፍቢአይ የበለጠ ግራ ተጋባ። ለ10 ዓመታት ከአሸባሪዎች ጋር በፍጹም አንደራደርም የሚል በጣም ጥብቅ ፖሊሲ ተግብሯል። ይህኛው ጉዳይ ግን የተለየ ነው። ምናልባት ይህንን ማኒፌስቶ ወይም ጽሑፍ ማተም የሆነ ምንጭ ሊሰጥ ይችላል። የሆነ ሰው የሰውየውን የአጻጻፍ ስልት ሊለየውና ግድያውም ሊቆም ይችላል። ከአስጠሊታ ክርክር በኋላ ኤፍቢአይና የኒውዮርክ ታይምስ ጋዜጣው ተስማሙ። መስከረም 19 ቀን 1995 ዋሽንግተን ፖስት የሰውየውን ማኒፌስቶ እንደወረደ አሳተመው። በሚሊዮን የሚቆጠሩ አሜሪካውያንም ህትመቱን ለመግዛት በወረፋ ተሰለፉ። ለመጀመሪያ ጊዜ ዓለም የፈንጂ አምራቹንና አሸባሪውን ሐሳብ ሊያነብ ነው። ማኒፌስቶው የኢንዱስትሪ አብዮትና ያስከተላቸው ውጤቶች በሰው ልጆች ውድድር ውስጥ አውዳሚ ሆነው ቀጥለዋል በሚል ሐሳብ ይጀምራል። በቀጣዮቹ ገጾች ደግሞ ጸሐፊው ዘመናዊ ቴክኖሎጂ የሰብአዊነትንና የነጻነትን የክብር ስፍራ ዘርፏል ሲል ይሞግታል። ፋብሪካዎች፣ ማሽኖችና ኮምፒውተሮች ሰዎችን ወደ ቅኝ እየወሰዱ አካባቢን እያወደሙና ሰዎችን ወደ አቅመ ቢስ ቁስነት እየቀየሩ ነው ሲል የሚያብራራው ቴዲ ጆን ካዜንስኪ ለዚህም ብቸኛው መፍትሄ የቴክኖሎጂ ሥርዓትን ማውደም ነው ሲል ያውጃል። ጽሑፉ በጣም እንግዳ፣ አደገኛና በሚያስጠላ ሁኔታም ቢሆን እጅግ ቀልብ ሳቢ ነው። የተወሰኑ አንባቢዎች የሰውየው ሁከትና ብጥብጥ ቢያሳዝናቸውም በጽሑፉ የተወሰኑ ሐሳቦች ተስማምተዋል። ሌሎች ግን ከነዚህ ቃላት ጀርባ ያለው ድምፅና ግለሰብ በእርግጠኝነት የሚያውቁት ነው። ቴዲ ጆን በጸጥታ ተከቧል። በቤቱ ውስጥ የኤፍቢአይ ወኪሎች አስደንጋጭ መረጃዎችን አገኙ። 40,000 ገጽ ያላቸውና ስለ እያንዳንዱ ፍንዳታ ዝርዝር መርናም የቴዲ ጆን ካዜንስኪ ወይም የዩና ቦምበር ታሪክ በሐሳብና በማሽን መካከል ብቻ የተወሰነ ሳይሆን ምጡቅ አእምሮ በንዴት ሲሞላ የጥፋት መሳሪያ ሊሆን እንደሚችል ግልጽ ማሳያ ነው። ቴዲ ጆን ካዜንስኪ ወይም ዩና ቦምበር አሜሪካን ለ17 ዓመታት በፍርሃት ውስጥ ከቷት የቆየው ለገንዘብ ወይም ለስልጣን አይደለም። ከሃርቫርድ ዩኒቨርሲቲ መልስ ለተከፈለ የንዴት አባዜ ነበረ። ዘመናዊውን ማህበረሰብ ለማስለቀስ የጀመረው እኩይ ሥራ በርካታ ሕይወት ቀጥፎ የብዙ ቤተሰቦችን ኑሮ አመሰቃቅሎ የራሱን ምጡቅ አእምሮም በከንቱ ውድ የምሳሌ ሚዲያ ተከታታዮች ታሪኩን እንደወደዳችሁ ተስፋ እናደርጋለን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉን። ቤተሰባዊነታችንን ለሌሎችም አጋሩ። የተሰማችሁን ኮመንት ደግሞ አስቀምጡልን። በሌላ ድንቅ ታሪክ እንመለሳለን። ሰላማችሁ ይብዛ።